ከመጥፎ ቀን ይጠብቃችሁ። እውነት ነው የምላችሁ፣ እግዚአብሔር አምላክ ከአደጋ ይሰውራችሁ። የሆነ ቀን በማታስቡት መንገድ ሴጣን ከተፈታተናችሁ በማታስቡት መንገድ በቃ የሆነ ነገር ላይ ወስዶ ይጥላችኋል እና ይማግዳችኋል። መወጣት በማትችሉት መንገድ ይጥላችኋል እና እግዚአብሔር ከእንደዚህ አይነት ፈተና ይጣላችሁ። እንግዲህ ለሌላ ሰው በሆነች አጋጣሚ ነው ለዚህ ሁሉ ፈተና ተዳርጋ ዛሬ ከስንት ዓመት በኋላ ወደ ሀገሯ ልትበቃ ይበቃችሁ። ይህንን ደግሞ በኢትዮጵያ ሕዝብ በርብርብ በተደረገላት ነገር በሙሉ እንግዲህ እጅግ አስገራሚና አስደማሚ የሆነ የበጎ አድራጎት የኢትዮጵያኖች አንድነት በሌላ ጉዳይ ላይ ማንም ሰው ማንም ኤኬሌ ነው ይሄ እንትን ነው ይሄ ብሔሩ እንዲህ ነው ይሄ ሃይማኖቱ እንዲህ ነው ያልተባለበት ጉዳይ ነው። በሌላ ጉዳይ ላይ ምን ያህል ኢትዮጵያኖች እንዴት አንድ እንደሆን የሚያሳይበት እንትን ነው ታሪክ ነው እና የሌላ ጉዳይ አይታችሁት ከሆነ በጣም የህዝብ ርብርብ የጠየቀ ትንሽ ትልቅ አልተባለም። ይሄ ብሔሩ እንዲህ ነው ይሄ ሃይማኖቱ እንዲህ ነው ያልተባለበት ርብርብ የጠየቀ ጉዳይ ነው። ከ2 ዓመት በፊት እንግዲህ ብዙ ኢትዮጵያኖች ቀንና ማታ እንቅልፍ አጥተው እርዳታ አሰባስበውላት የሚገባውን ክፍያ ከፍለው እንግዲህ ለነፍስ ዋጋ ከሰጡ በኋላ ለአመት ከአመትም በላይ ታስራ እንግዲህ ዛሬ በ14 ዓመቷ ከእስር ቤት ነፃ ወጣ በቤተሰቦቿ እቅፍ ትገኛለች ማለት ነው። እንደምታዩት ላይ እጅግ በጣም ያሳዝናል። እኔ ቪዲዮ እያየው በታሪኬ እኔ ቪዲዮ አይቼ እንደዚህ ሆንኩበት ቀን የለም። ውስጤ የተረበሸበት ለመጀመሪያ ጊዜ በቃ እንደዚህ ሆኜ እንደዚህ አይነት ስሜት በቃ ሁሌም የእሷን ቪዲዮ ባየው ቁጥር ራሴን ነው በቃ እዛ ቦታ ማገኘው እና አንዳንዴ ራስን እዛ ቦታ አድርጋችሁ ስታዩት የሰው ህመም ይገባችኋል፣ የሰው ስቃይ ይገባችኋል፣ ሰው ያለበት ሁኔታ ይገባችሁ ትረዱታላችሁ። እና በማንኛውም ሁኔታ ላይ የሌላ ኑርሰቦ ቪዲዮ ሲደርሰኝ በቃ ራሴን ነው ማየው እና ራሴን የሆነ ጨለማ ውስጥ ገብቼ ነው ማየው እና የሆነ አጣብቂኝ ውስጥ ሆኜ ነው ራሴን ማየው እና ዛሬ የድል ቀን ነው። ዛሬ ሌላ ኑርሰቦ ኢትዮጵያኖች ለረጅም ጊዜ እንግዲህ ኦልሞስት ወደ 2 ዓመት 3 ዓመት እየሆኑ የሌላ ኑርሰቦ ለህዝብ ይፋ ሆኖ የእሷ ጉዳይ እንደዚህ በሚዲያም ሆነ በማንኛውም ሁኔታ ግልጽ ሲሰማ የነበረው ወደ 2 ዓመት ሆኖታል እና 2 ዓመት ያህል የእሷን ነገር አዝለን ነው ያለ ነው እና ዛሬ ደግሞ ነፃ ስትወጣ ማንም ሰው እንባውን መቆጣጠር የማይችልበት ሁኔታ ላይ ነን እና አጣብቂኝ ውስጥ ገብታችሁ እኔ የሌላን ጉዳይ ራሴ ቦታው ላይ ሆኜ ሳየው እጅግ በጣም ማሰብ እንኳን ይከብዳል እና እንደምታዩት ሌላ ዛሬ ቀኗ ነው እንግዲህ ነፃ የምትወጣበት ቀን ነው። ቤተሰቧን የምታገኝበት ቀን ነው። እንግዲህ በጣም በጉጉት ስንጠብቀው የነበረ ጊዜ ነበር እና ዛሬ ሆኗል፣ ተሳክቷል እና ለዚህም እግዚአብሔር የተመሰገነ ይሁን። እንዲሁም ደግሞ በበጎ አድራጎት ውስጥ የሚሰሩ እህት ወንድሞች በመልካም ስራ የምናውቃቸው እነሱንም በአጠቃላይ ማመስገን ፈልጋለሁ በራሴ ቪዲዮ ላይ። እንዲሁም ደግሞ መላው ኢትዮጵያ ላይ በሌላ ጉዳይ ላይ እጁን ያለ አላስገባ ሰው የለም። በገንዘብም ቢሆን በጸሎትም ቢሆን በእያንዳንድ ነገሮች ላይ የሌላ ጉዳይ እጅግ በጣም ሙሉ ቤተሰብን ሙሉ ኢትዮጵያንን ህዝብን ሲያስጨንቅ የነበረ ጉዳይ ነው። እንግዲህ ዛሬ ተመስገን ለዚህ ቀን በቅተናል ማለት ነው።